በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን በዚህ በክፍል 3 ደግሞ በሱባኤ ወቅት ምንና እንዴት እንጸልይ የሚለውን እንመለከታለን። የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች በሱባኤ ወቅት ከምን ጊዜውም በላይ በጣም ተግተን መጸለይ ይገባናል። ሕይወታችን እንዲስተካከልና አንዳች ነገር ለማግኘት እስከሆነ ድረስ ከፍተኛ ድካም ቢጠይቅም ተግተን በርትተን መጸለይ ግድና አማራጭ የሌለው ተመራጭ ነው። ለምሳሌ ዕለት ዕለት የምንጸልየው ውዳሴ ማርያም በሱባኤ ጊዜ ጥቅሙ ምን ያህል እንደሆነ በቤተ ክርስቲያን ወይም በቤታችን የዕለት ውዳሴ ማርያም በቀን አንዴ የምናደርስ ከሆነ በሱባኤ ወቅት ውዳሴ ማርያምን በሰባቱ የጸሎት ጊዜያት 7 ልናደርስ ይገባናል። ይህ ማለት በእያንዳንዱ የሰባቱ የጸሎት ጊዜያት ውዳሴ ማርያም እንጸልያለን። በጸሎት የበረቱና ጸሎት ጸጋቸው የሆኑት አባቶቻችን በሱባኤ ጊዜ ውዳሴ ማርያም ከሰኞ እስከ እሑድ አንቀጸ ብርሃንን ጨምረው የውድስዋ መላእክትን አካተው በሰባቱ የጸሎት ጊዜያት 7 ይጸልያሉ። እኛ ይህንን ማድረግ ቢያቅተን በሰባቱ የጸሎት ጊዜያት የዕለቱን ውዳሴ ማርያም ወይም የቀኑን ውዳሴ ማርያም አንቀጸ ብርሃንንና የውድስዋ መላእክትን ጨምሮ ተግተን መጸለይ ይገባናል። ቅዱሳን አባቶቻችን ቀን ከሌሊት ያለማቋረጥ በየሰዓቱ ውዳሴዋን አብዝተው የሚጸልዩት ጸጋና ልምዱ ስላላቸው ነው። በዚህ በጸሎት ድካም ውስጥ በማለፍ የማያልፈውን ጸጋ እንዳገኙ በገድላቸው ተጽፎ ይገኛል። በሱባኤ ጊዜ በተቻለን አቅም የበረታን ሙሉ ውዳሴዋን ያልቻልን ደግሞ የዕለት ውዳሴዋን በማድረስ ለወለላይቱ እመቤት ጥያቄያችንን ማቅረብ እንችላለን። እስኪ በሱባኤ ጊዜ የሚጸለዩት ጸሎቶች ዋና ዋናዎቹን በሱባኤ ጊዜ በርትተን ተግተን ልንጸልያቸው የሚገቡ ጸሎቶች መዝሙረ ዳዊት፣ ውዳሴ ማርያም፣ አርጋኖን፣ ሰኔ ጎልጎታ፣ ጸሎተ ባርቶስ፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ውዳሴ አምላክ፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ መልኮችና ገድሎች ወዘተ ናቸው። እኔ ይህንን አልኩ እንጂ የበረታን ሌሎችንም አቅማችንን፣ ልምዳችንን፣ ጸጋችንን ባገናዘበ መልኩ ጨምረን ብንጸልይ የበለጠ እንጠቀማለን። መዝሙረ ዳዊት ቢያንስ በቀን አንዴ የዕለቱ ይጸልያል። ይህንንም ሌሊት አሊያም ጠዋት ላይ መጸለይ ይገባናል። ውዳሴ ማርያም ወለላይቱን እመቤት ማመስገኛ፣ መለመኛ፣ መማፀኛ፣ መጠየቂያና ማመልከቻ ስለሆነ ቅድም እንዳልኩት በየሰዓቱ እንጸልያለን። በሱባኤ ጊዜ በርትተን ተግተን ጥርሳችንን ነክሰን ልንጸልየው የሚገባን ጸሎት ደግሞ ታላቁ የእመቤታችን ምስጋና የሆነው አርጋኖን ነው። ወለላይቱ እመቤት ሁሉንም ምስጋናዎቿን ብትወድም እጅግ አድርጋ ከምትወዳቸው ምስጋናዎቿ ውስጥ አንዱና ዋነኛው አርጋኖን ነው። አርጋኖን የእመቤታችንን ፍጹም ድንግልናዋን፣ ንጽህናዋን፣ ቅድስናዋን፣ ወላዲተ አምላክነቷንና ክብሯን በአጠቃላይ በብዙ ነገሮች እየተመሰለች የምትመሰገንበት ስለሆነ አርጋኖንን ብንጸልይ ሱባኤያችን ይበልጥ ይሰምራል። በእመቤታችንም ዘንድ ጸሎታችን፣ ሱባኤያችን ተሰሚነትና ተቀባይነት ይኖረዋል። አርጋኖን ከእመቤታችን ምስጋናዎች ውስጥ ረጅምና ትዕግስትን የሚጠይቅ ስለሆነ ቢያንስ በቀን የዕለቱን አንዴ ብንጸልይ እመቤታችን ትደሰትብናለች። አርጋኖንን ከሱባኤ ውጭም ብንጸልየው ብዙ ጸጋና በረከት የሚያሰጥ ታላቅ ጸሎት ነው። ስለ አርጋኖን እንዴት እንጸልይ በሚል ርዕስ በአርጋኖን ዙሪያ ለሚነሱ ጥያቄዎችና ስለ ጸሎቱ ጥቅምና ጸሎቱ ባጋንንት ላይ ያለውን የበላይነት
ያቀረብኩትን ትምህርት በማየት ሙሉ መረጃ ማግኘት ትችላላችሁ። ሌላው ጸሎተ ባርቶስ ነው። ጸሎተ ባርቶስ ወለላይቱ እመቤት በመዓዛ መለኮት በጣፈጠ ጡም አንደበቷ የጸለየችው ከተወዳጅ ልጇ ቃል ኪዳን የተቀበለችበት አጋንንትን የሚያርቅ መተትና ድግምትን የሚፈታ ከደዌ የሚፈውስ የአጋንንትን መርዝ የሚያረክስ ታላቅ ጸሎት ስለሆነ በሱባኤ ጊዜና ከሱባኤ ውጪ በመደበኛ የጸሎት ህይወታችን ብናዘወትረው ብዙ ችግራችን የሚፈታ ነው። ስለዚህ ጸሎተ ባርቶስን በርትተን እንጸልይ። እንዲሁም በሱባኤ ጊዜ በርትተን ልንጸልየው ከሚገባን ጸሎት አንዱ ሰይፈ ሥላሴ ነው። ከስሙ እንደምንረዳው ሰይፈ ሥላሴ የሥላሴ ሰይፍ ማለት ነው። ሰይፍ ስለቱ በሁለት ወገን ስለሆነ ያገኘውን ያርዳል፣ ያወራርዳል። እንዲሁም ሰይፈ ሥላሴን በጡቡ ልብ ለሚጸልየው አጥርጥሶ ድንበር አፍርሶ በግልጽ የሚመጣውን መንፈሳዊም ሆነ ስጋዊ ጠላቱን በግልጽ ያጠፋዋል። ሰይፈ ሥላሴን በሱባኤ ጊዜ መጸለይ በግልጽና በስውር የሚፈታተንን አጋንንት ያርቅልናል። ስለዚህ ቢያንስ በቀን አንዴ ሌሊት አሊያም ጠዋት መጸለይ ያለብን። ከሱባኤ ውጭም የበረታን በየቀኑ የዕለቱን ብንጸልይ ቅድስት ሥላሴ በጸጋና በረድኤት አይለዩንም። በሰይፈ ሥላሴያቸው አጥረው ከልለው ይጠብቁናል፣ ጠላትም አይበረታብንም። ስለ ሰይፈ ሥላሴ ጸሎት ሰይፈ ሥላሴ እንዴት እንጸልይ በሚል ርዕስ ስለ ጸሎቱ ጥቅም ትምህርት ሰጥቼበታለሁ። እሱን ብታዩት ሰፊ ግንዛቤ ይኖራችኋል። ሌላው በሱባኤ ጊዜ ልንጸልያቸው ከሚገቡን ውስጥ ድርሳናት ናቸው። ድርሳነ ቅዱስ ሚካኤል፣ ድርሳነ ቅዱስ ገብርኤል ወዘተ ነው። እንደሚታወቀው በሱባኤ ወቅት አጋንንት እጅጉን ይፈትነናል። በፈተናው ሱባኤያችንን እስከ ማቋረጥ ሊያደርሰን ይችላል። ስለዚህ በሱባኤ ወቅት በስውርና በግልጽ ከሚፈትኑን አጋንንት መላእክት እንዲጠብቁን የወደድነውን መልክ ድርሳን በቀን አንዴ ብናደርስ ጥሩ ነው። ምክንያቱም አቅማችንና ልምዳችን ይወስነዋል። ግን ከሱባኤ ውጭ የወር በዓላቸውን ጠብቀን ድርሳናቸውን መልካቸውን ብናደርስ ጥበቃቸው አይለየንም። ከድርሳናት ጋር በተያዘ ለብዙዎች ጥያቄ የሚሆን አለ። ይህም ሴት ድርሳን ማድረስ ወይም ማንበብና መጸለይ ትችላለች ወይ የሚለውን ስናይ አንዳንዶች አትችልም ይላሉ። ይህ ስህተት ነው። ሴት ድርሳን ማድረስ ወይም መጸለይ ትችላለች። አንዲት ሴት ቅዱስ ሚካኤልን ወይም ቅዱስ ገብርኤልን ከወደደች ፍቅሯን ስሙን በመጥራትና በመዘከር ብቻ ሳይሆን ድርሳኑን በለተቀኑ በማድረስ ወይም በመጸለይ ጭምር መግለጽ ትችላለች። ግን በማህበር ከሆነ ወንድ ቢሆን ይመረጣል። ቅድስት አፎሚያ በቅዱስ ሚካኤል ፍቅሯ በመጽናቱ ከጠላት ሰይጣን እንዴት እንዳመለጠችና ምን እንደተደረገላት ድርሳኑ ይነግረናል። በቅዱስ ሚካኤል ዓመታዊ ክብረ በዓሉ አንዱ የሚነገረው የቅድስት አፎሚያ ታሪክ ነው። ይህ ማለት ሴቶችም ድርሳን በማድረስ ታምራት እንደሚደረግላቸው አንዱ ማሳያ ነው። በአጠቃላይ እንደተሰጠንና እንደ አቅማችን በሱባኤ ጊዜ በርትተን የተለያዩ ጸሎቶችን ብንጸልይ እመቤታችን የስጋችንንም የነፍሳችንንም ፍላጎት ታሟላለች። በቀጣይ በሱባኤና በመደበኛው የጸሎት ህይወት በሰባቱ የጸሎት ጊዜያት ምን ይጸልያሉ፣ እንዴት ይጸልያሉ የሚሉትን በዝርዝር እንመለከታለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።